በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶ እና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱንና አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሳምንታት በፊት የሆርሙዝ ወሽመጥን የኢራን ነው ብዬ አውጃለሁ በማለት ከተናገሩ ከቀናት በኋላ እነሆ ዛሬ ሌሊቱን የሆርሙዝ የባህር ወሽመጥ በይፋ የአሜሪካ መሬት ነው ሲሉ አውጀዋል። ይህንንም የሚያሳይ አዲስ አይነት ካርታ በማህበራዊ ትስስር ገጻቸው ለቀዋል። ይህንን ተከትሎ ኢራን ከቀልድ ውጪ ይህንን ምንም ልለው አልችልም ስትል በዝምታ አልፈዋለች። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የሆርሙዝ ወሽመጥን በተመለከተ አስቸኳይ ስብሰባ መቀመጣቸው ተዘግቧል። ሁሉንም በዝርዝር የምታደምጧቸው ይሆናል። ኢራን አስቸኳይ መግለጫ አወጣች። ከአሜሪካ ጋር ለመተባበር የምትሞክሩ መላው የአረብ ሀገራት በሙሉ አስቡበት ደግማቸው ብላለች በመግለጫዋ። በሌላ በኩልም ኳታር የያዘቻቸውን የኢራን አብራሪዎችን በፍጥነት እንድትለቅ አስቸኳይ ትዕዛዝ ሰጥታለች። ይህንን ተከትሎ ለሚመጣ ውድመት ኃላፊነቱን አልወስድም ስትል አሳስባለች። በዝርዝር የምታደምጡት ሌላኛው ጉዳይ ነው። በሌላ በኩል አሜሪካና ካናዳ ከባድ መካረር ውስጥ የገቡ ሲሆን የንግድ ስምምነታቸው ጫፍ አለመድረሱን ተከትሎ ካናዳ በአሜሪካ ምርቶች ላይ እኩል ከአሜሪካ ታሪፍ እጥላለሁ ማለቷን ተከትሎ ትራምፕ ዛሬ ከሰዓታት በፊት ባሰፈሩት ጽሑፍ እንዳሉት ካናዳ ከአሜሪካ ጋር በመካረሯ የምታገኘው አንድ ጥቅም ነው፣ እሱም ወደ አሜሪካ መጠቃለል ነው። ወደ አሜሪካ ካናዳን እንጠቀልላታለን ሲሉ ዝተዋል። ሁኔታው በርካቶችን እያነጋገረ ነው። በዝርዝር የማስደምጣችሁ ሌላኛው ጉዳይ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ ከዛሬ ጀምሮ የአሜሪካ ንብረት ነው ሲሉ አወጁ። ትራምፕ ከቀናት በፊት አድርገውት በነበረው ንግግር የሆርሙዝ ወሽመጥን የአሜሪካ አድርጌ ለማወጅ በጣም ጥቂት ጊዜ ነቀረኝ በማለት ተናግረው ነበር። ፕሬዝዳንቱ ዛሬ ሌሊቱን ባደረጉት ንግግር የሆርሙዝ ወሽመጥ ከዚህ በኋላ የአሜሪካ ግዛት ነው ስል አውጃለሁ ብለዋል። በአሜሪካዋ ኖርዝ ካሮላይና ግዛት በተደረገ የምርጫ ቅስቀሳ ዘመቻ ላይ የታደሙት ፕሬዝዳንቱ በአሁኑ ሰዓት የሆርሙዝ ወሽመጥ እንደ የአሜሪካ ግዛት ነው የምንመለከተው፣ የአሜሪካ ግዛት ሆኗል ሲሉ ገልጸዋል። ከዓለም ነዳጅ ምርት ውስጥ 20 በመቶ ገደማ የሚተላለፍበት የሆርሙዝ ወሽመጥ በኢራንና በኦማን መካከል የሚገኝ ወሳኝ የባህር ወሽመጥ ሲሆን የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከወሰደቻቸው የአጸፋ እርምጃዎች አንዱ ይህንን ወሳኝ የባህር መስመር መዝጋት ነበር። በዚህ የተነሳም በዓለም የኢነርጂ ገበያ ላይ መስተጓጎል በከባዱ ተፈጥሯል። የነዳጅ ዋጋም በከፍተኛ ሁኔታ ጭማሪ ታይቶበታል። ትራምፕ በዛሬ ሌሊቱ ንግግራቸው ከኢራን እስላማዊ አብዮታዊ ሪፐብሊክ ጋር ጉዳያችንን እንደጨረስን የነዳጅ ዋጋ ከቅርብ ጊዜ ወዲህ ከነበረበት ጭምር እጅግ በከባድ ሁኔታ ያሽቆለቁላል ብለዋል። በተጨማሪም ትራምፕ ሀገራቸው ኢራን የኒውክሌር መሳሪያ እንዳይኖራት ማድረጓን ገልጸው ኢራን የኒውክሌር የጦር መሳሪያ እንዲኖራት ልንፈቅድ አንችልም፣ አንፈቅድምም ብለዋል። የኒውክሌር የጦር መሳሪያ የመስራት እቅድ አላት በሚል የምትከሰሰው ኢራን የኒውክሌር ፕሮግራሟን የምትጠቀመው ለሰላማዊ ዓላማ እንደሆነ በተደጋጋሚ ታስረዳለች። ትራምፕ
አሁን የሆርሙዝ ወሽመጥ የአሜሪካ ግዛት ሆኗል በማለት ሙሉ በሙሉ የገለጹ ሲሆን ፕሬዝደንቱ በራሳቸው ማህበራዊ ሚዲያ መድረክም ዛሬ ሌሊቱን ባሰፈሩት መልእክት የቀጠናውን ካርታ የሚያሳይ ምስል ያጋሩ ሲሆን በዚሁ ካርታ ላይም የሆርሙዝ የባህር ወሽመጥ በክብ ምልክት ተከቦ አዲሱ የዩናይትድ ስቴትስ ግዛት የሚል ጽሑፍ ሰፍሮበትም ታይቷል። ይህ ክስተት ትራምፕ በአንድ ሳምንት ጊዜ ውስጥ ይህንን ምስል ሲያጋሩ ለሁለተኛ ጊዜ ሲሆን በዚህኛው ልጥፋቸው ላይም ምንም አይነት ተጨማሪ ማብራሪያ ወይም አስተያየት ሳይሰጡም የሆርሙዝ ወሽመጥ ወደ አሜሪካ ግዛት የተካተተበትን ካርታ ፖስት አድርገዋል። ይህ የፕሬዝደንቱ መልእክት የመጣው በሳውዝ ካሮላይና ግዛት ባካሄዱት ህዝባዊ የፖለቲካ ስብሰባ ላይ በአሁኑ ሰዓት የሆርሙዝ የባህር ወሽመጥ እንደ አንድ የአሜሪካ ግዛት ነው የሚቆጠረው በማለት ከገለጹ በኋላ ነው። ኢራን እንደ ወትሮ ሁሉ የፕሬዝደንት ዶናልድ ጄ ትራምፕን የዛሬ ሌሊቱን እንቅስቃሴ በተመለከተ ቀልድ በማለት አጣጥለዋለች። በሌላ በኩልም ለመላው የመካከለኛው ምስራቅ የአረብ ሀገራት በሙሉ አዲስ ማስጠንቀቂያ ያወጣችው ኢራን ራሷን ለመከላከልም ሙሉ ዝግጁነት እንዳላትም አስታውቃለች። ኢራን እንደምትለው ከሆነ ሊከሰቱ የሚችሉ ወታደራዊ ግጭቶችንና መባባሶችን በሙሉ ለማስቀረት ራሷን በወታደራዊ ኃይል ማዘጋጀቷንና ስትራቴጂ ለውጥ ማድረጓን ኢራን ገልጻለች። በክሊንግ ኢንስቲትዩት የኢራን ጉዳዮች ተመራማሪ የሆኑት ሐሚድ ሬዛ አዚዚ እንደሚሉት ከሆነ የኢራን ወታደራዊ ስትራቴጂ እየተቀየረ ሲሆን በሀገሪቱ ላይ የሚሰነዘሩ ስጋቶችና ገና በጊዜ ለመግታት ከፍተኛ ትኩረት እየተሰጠ ነው ብለዋል። በሰብስታክ ላይ የኢራን አናሊቲክ ጸሐፊ የሆኑት አዚዚ እንደሚያስረዱት ተደጋጋሚ የሆኑ የአሜሪካና የእስራኤል ጥቃቶችን ለመከላከል የነበረው የኢራን ቀድሞ የመከላከል ሞዴል ውድቀትን ማስመዝገቡ ሀገሪቱን ለወደፊት የሚሰነዘሩ ጥቃቶችን እንዴት መከላከል እንዳለባት ስትራቴጂካዋን ዳግም እንድትመረምርና እንድትቀይር አስገድዷታል ብለዋል። ይህም ቀደም ብሎ ጥቃትን ማክሸፍ ላይ ያተኮረ አዲስ አቅጣጫ እንዲፈጠር አድርጓልም ባይ ናቸው። ኢራን ከዚህ በኋላ ስትጠቃ ብቻ ሳይሆን የጥቃት ዝግጁነት እንኳን ካለ የኢራን አጸፋዊ ምላሽ ሊቀሰቀስ እንደሚችል ምልክት ሰጥታ አሳይታለች ብለዋል። ገና በመጀመሪያ ደረጃ ላይ ጠላትን የማስደንገጥና የማስቆም አቅም ለመፍጠር እየሞከረች ይመስላል ሲሉ አዚዚ በማህበራዊ ትስስር ገጻቸው ኢራንን በተመለከተ ጽሑፋቸው አብራርተዋል። አዚዚ አክለውም በአዲሱ የማጥቃት ዶክትሪን ውስጥ ሁለት ዋና ዋና አካላት እየታዩ ነው ያሉ ሲሆን አንደኛው ሊመጣ የታሰበውን ስጋት እውን ከመሆኑ በፊት ለማክሸፍ ያለመ የቅድመ መከላከል እርምጃ ሲሆን ሁለተኛው ደግሞ ማንኛውም ጥቃት ቢከሰት የጥቃቱ ዋጋ እጅግ ከፍ ለማድረግ ያለመ ተመጣጣኝ ያልሆነ ኃይለኛ አጸፋዊ እርምጃ መውሰድ ነው ብለውታል። የባህረ ሰላጤው ሀገራት አሜሪካ በኢራን ላይ በከፈተችው የኢኮኖሚ ጦርነት ውስጥ እንዳይገቡ ኢራን የሰጠችውን ማስጠንቀቂያ በመሰረቱ ለባህረ ሰላጤው ሀገራት የተሰጠ የመጨረሻ ማስጠንቀቂያ ነው ያሉት አዚዚ የኢራን ወታደራዊና የደህንነት ተቋም ለሌላ ዙር የግጭት መባባስ ራሱን በእጅጉ አዘጋጅቷል ብለዋል። ትራምፕ ከኢራን ጋር ምንም አይነት የንግድ ልውውጥ የሚያደርግ ሀገር ላይ ታይቶ የማይታወቅ ኢኮኖሚ እርምጃ ወስዳለሁ በማለት በከባዱ በሌሎች ሀገራት ላይ ዝተው ነበረ። ይህንም ተከትሎ የተባበሩት አረብ ኤምሬትስ በኢራን ጋር የምታደርገውን ማንኛውንም የንግድ ልውውጥ ሙሉ በሙሉ ሰርዛ ነበር። በኢራን ውስጥ ከፍ ያለ ሸቀጥ አቅራቢ የሆነችው የተባበሩት አረብ ኤምሬትስ ይህንን እርምጃ መውሰዷ በኢራን ከባድ የሆነ ጥቃት ሊሰነዘርባት እንደሚችል አመላካች በሆነው በዚህ የኢራን ማስጠንቀቂያ አሜሪካ ከጣለችው የኢኮኖሚ እገዳ ጋር ለመተባበር የሚሞክር ማንኛውም ሀገር ከባድ የሆነ እርምጃ ይወሰድበታል ስትል ማስጠንቀቋም ከዚሁ ጋር የተገናኘ መሆኑን ተንታኞች ይስማማሉ። ይህ በዚህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የጠፉ የኢራን ወታደሮችን ፍለጋ ኮሚቴ ኃላፊ በኳታር ግዛት ውስጥ ታስረው ስለሚገኙ የኢራን አብራሪዎች እጅግ አሳሳቢ የጤናና የአካል ሁኔታ ጠንካራ ማስጠንቀቂያ ሰጥቷል። ኃላፊው እንደሚሉት ዓለም አቀፉ የቀይ መስቀል ኮሚቴ አብራሪዎቹን ወደ ኢራን ለመመለስ የሚያስችል የአየር ላይ አምቡላንስ በአስቸኳይ እንዲልክ አጥብቀው ጠይቋል። እስረኞቹን አብራሪዎች በውሃ ላይ ታስረው የሚገኙበት ስፍራ ጤንነታቸውን ለመጠበቅ ምቹ ሁኔታን አያሟላም ሲሉ ብርጋዴር ጀነራል መሐመድ ባገርዛዴ በሰጡት መግለጫ አስጠንቅቀዋል። ኳታር ኢራናውያን እስረኞችን ወደ የብስ መሬት አውጥታ በተቻለ ፍጥነት የተሟላ ሕክምና ወዳለው ሆስፒታል ልታስተላልፋቸው ይገባል ብለዋል። በባገርዛዴ ኳታር የኢራን ባለሙያዎች ቡድንን ለመቀበል የወሰነችው ሁኔታውን በደስታ የተቀበሉ ሲሆን ኳታር ዶሃም የእስረኞቹን ሁኔታ ለመፍታት የሚደረገውን ጥረት በማፋጠን በኩል እንድትተባበር በጥብቅ አሳስበዋል።
ማርች 16 ቀን ለዓለም አቀፉ የቀይ መስቀል ኮሚቴ ፕሬዝዳንት ሚርጃና በላኩት ደብዳቤ በሀገር ዛዴ ድርጅቱ የአብራሪዎቹን እጣ ፈንታ እንዲመረምርና ከነርሱ ጋር ቀጥተኛ ግንኙነት እንዲፈጥርም አሳስበዋል። እሳቸው ሶስቱ አብራሪዎች ጃቫድ ሳሌህ፣ አብዱልማጂድ ሻያንቲ እንዲሁም ኤምራን ቤህራኒዩስ በማለት ማንነታቸውን የገለጹ ሲሆን ከአራቱ አብራሪዎች መካከል አንዱ የሆነው ማጂድ ካምዜሚ መሰዋቱን ወይም ሕይወቱ ማለፉንና አስክሬኑም ወደ ኢራን መመለሱን አረጋግጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም የጠፉ ወታደሮችን ፍለጋ ኮሚቴ በኳታር ታስረው በሚገኙ የኢራን አብራሪዎች ሁኔታ ላይ ጥልቅ ስጋቱን የገለጸ ሲሆን ኃላፊው በጻፉት ደብዳቤ ICRC በአስቸኳይ ቃለ መጠይቅ እንዲያደርግላቸውና ጤንነታቸውን ያሉበትንም ሁኔታ ለኢራን እንዲያሳውቅ አሳስቧል። የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ኢራን የአብራሪዎቿን እጣ ፈንታ ለማወቅ ሁሉንም የዲፕሎማሲና የሰብአዊ መስመሮች እየተጠቀመች ነው፣ ካልሆነ ደግሞ ዱላዋን ትመዛለች ብለዋል። ሁኔታቸው ግልጽ እስካልሆነ ድረስ እንደተማረኩ ይገመታል። እናም የአብራሪዎቹን ሁኔታ ለማወቅ ያሉንን ሁሉንም አቅሞች እንጠቀማለን ሲሉም ገልጸዋል። ይህ ጉዳይ ወደ ኋላ ሲመለስ መጋቢት 2 ቀን የአሜሪካና እስራኤል ጥምረት በኢራን ላይ ጥቃት በከፈቱበት በዚያ ወቅትም ሁለት የኢራን አየር ኃይል አብራሪዎች ሱ-24 አውሮፕላኖችን በኳታር በሚገኘው የአልሁዴድ የጦር ሰፈር ላይ ተልእኮ ባካሄዱበት ጊዜም የተፈጠረ ነው። በአገር ዛዴ በተጨማሪም የኩዌት መንግስትም የኢራን አምባሳደር በሀገሪቱ ውስጥ ከሚገኙ 4 ኢራናውያን እስረኞች ጋር እንዲገናኙ የሰጠው የመጀመሪያ ስምምነትን ጠቅሰዋል። ይህ ውሳኔ የእነዚህን ውድ የኢራን ግለሰቦችን ፈጣን መለቀቅ በተመለከተ የብርሃን ተስፋን የሚፈጥር ነው ሲሉ ልክ እንደ ኩዌት ሁሉ ሁሉም የቀጠናው ሀገራት የያዟቸውን የኢራንን ሰዎች መልቀቅ አለባቸው ብለዋል። ኩዌት በአራቱ የጄኔቫ ስምምነቶች መሰረት የጦር እስረኞችን መብት ልታከብርና በእስረኞቹና በቤተሰቦቻቸው መካከል የመጀመሪያ ደረጃ ግንኙነት እንዲፈጠር ሁኔታዎችን ልታመቻች ይገባ እንደነበር ተነግሯታል። ይህንንም ለማመቻቸት እየተነሳች እንደሆነ እናምናለን ብለዋል። የICRC በጓንታናሞ እስረኞችና በቤተሰቦቻቸው መካከል በቪዲዮ ግንኙነት እንኳን ለመፍጠር ያደረገውን ጥረት በማስታወስ ኮሚቴው የኢራናውያን እስረኞችን መለቀቅ በአስቸኳይ እንዲከታተል እንዲሁም ከቤተሰቦቻቸው ጋር የቪዲዮ ግንኙነት ሊያደርጉ የሚችሉበትን መንገድም በአስቸኳይ እንዲከፍት እንጠይቃለን ብለዋል። አሳሳቢ ወይም አውዳሚ የሆኑ ነገሮች ከመከሰታቸው በፊት የመላው ኢራናውያን ደህንነት መረጋገጥ እንዳለበት እናምናለን ብለዋል። ይህ በዚህ እንዳለ የሆርሙዝ ወሽመጥ ጉዳይን በተመለከተ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባላት መወያየታቸው ተሰማ። በሆርሙዝ ወሽመጥ በነጻነት መንቀሳቀስ በሚቻልበት መንገድ ለማመቻቸት ያለመ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ከፍተኛ ኮማንደር የተመራ ውይይት መደረጉን ሮይተርስ ዘግቧል። ሮይተርስ የዜና ወኪል በከፍተኛ ኮማንደሩ ቃል አቀባይን ጠቅሶ እንደዘገበው ያለፈው ረቡዕ በአውሮፓ አጋር ሀገራት ዋና መስሪያ ቤት በከፍተኛ የመከላከያ አመራሮች ደረጃ ውይይት ተደርጓል ብለዋል። አጋር ሀገራቱ በሆርሙዝ ወሽመጥ በነጻነት ለመጓጓዝ እንዲቻል ምን አስተዋጽኦ ማድረግ እንደሚችሉ በአስተያየቱ መነሳቱ ተዘግቧል። የአጋር ሀገራቱ ከፍተኛ ኮማንደር ቃል አቀባይ የሆኑት የአሜሪካ አየር ኃይል መሪ አሌክሱስ ግራንድዊች ትናንትና በተሰጡት ቃለ መጠይቅ እንዳሉት ከሆነ ኔቶ ግልጽ ተልእኮ ይዞ ይመጣል ብለዋል። ኔቶ አጋራችን አንድ ላይ የማምጣትና አቅማችንን የመረዳት ልዩ ብቃቱን ተጠቅሞ የሚያመቻቸው ልዩ መንገድ ይኖራልም ሲሉ ገልጸዋል። ይህ በዚህ እንዳለ የአሜሪካና ካናዳ ነገር እጅግ በጣም አሳሳቢ ወደሆነ ቁርቋዞ ውስጥ መግባቱ ተሰማ። ከአሜሪካ ጋር የተደረገው ድርድር መክሸፉን ተከትሎ ካናዳ የአሜሪካ ምርቶች ላይ እኩል ታሪፍ እንደምትጥል ስታስታውቅ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰዓታት በፊት በማህበራዊ ትስስር ገጻቸው እንዳስታወቁት ካናዳ በአሜሪካ ላይ ለመውሰድ ባሰበችው እርምጃ የምታገኘው አንድ ነገር ነው፣ እሱም ወደ አሜሪካ መጠቅለል ነው፣ የአሜሪካ መሬት ትሆናለች ሲሉ ዝተዋል። አሜሪካ እንዲሁም ካናዳ በመጨረሻ ሰዓት ሲያደርጉት የነበረው ድርድር ያለ ውጤት መበተኑን ተከትሎ የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር የካናዳ ምርቶች ላይ የጣለው አዲሱ ታሪፍ ተግባራዊ መሆን ጀምሯል። ለአርብ ምሽት ተቀምጦ የነበረው ቀነ ገደብ ከመጠናቀቁ በፊት አስቀድሞ ድርድሩ መቋረጡን ያስታወቁት የካናዳው ጠቅላይ ሚኒስትር ማርክ ካርኒ በእያንዳንዱ አሜሪካ ታሪፍ ልክ ከሀገሪቱ የሚመጡ
ምርቶች ላይ ወይም በአሜሪካ ምርቶች ላይ ቀረጥ እንደሚጥሉም ገልጸዋል። ጠቅላይ ሚኒስትሩ በአሜሪካ የቀረቡት ነጥቦች ላይ በመጨረሻ ደቂቃ የተደረጉት ለውጦች ኢፍትሐዊ ኢኮኖሚያዊ ጥቅሞችን የሌላኛውንና የትኛውንም ስምምነት እውነተኛነት ጥያቄ ውስጥ የሚከቱ ናቸው ብለውታል። በብስጭት ፕሬዚደንት ትራምፕ ወደ አሜሪካ በሚገቡ $20 ቢሊዮን ዋጋ ያላቸው የካናዳ ምርቶች ላይ ከነሐሴ አጋማሽ አንስቶ 50% ታሪፍ እንደሚጥሉ ዝተው ነበር። ይህንንም ተከትሎ ከሐምሌ ጀምሮ ሁለቱ ሀገራት ሲደራደሩ ቆይተዋል። ትራምፕ በዚህ ሳምንት መጀመሪያ ላይ ሁለቱ ሀገራት እጅግ ጥሩ የንግድ ስምምነት ለመፈረም ተቃርበዋል ያሉ ሲሆን ነገር ግን ስምምነቱ በመጨረሻው ሰዓት ከሽፏል። ይህንን ተከትሎ ካናዳ በአሜሪካ ላይ ስትዝት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከአሜሪካ ጋር መካረር ለካናዳ የሚያስገኝላት ነገር አንድ ነገር ነው፣ እሱም ወደ አሜሪካ መጠቃለል ነው ብለዋል። እንጠቀልላታለን፣ ወደ ራሳችንም እናስገባታለን ሲሉ ዝተዋል። አሜሪካ ምርቶችን ወደ ገበያ ከሚልኩ የትኛውም ዋነኛ ኤክስፖርተሮች የተሻለ ሁኔታ ካናዳን ለማስተናገድ እድል ብታቀርብም በካናዳ በኩል የቀረቡት አዳዲስ ጥያቄዎችና ሌሎችም ቃል ኪዳኖችም ወደ ኋላ የመመለስ ሁኔታዎችም ምክንያት ባለፉት ቀናት የተደረሰው ጥንቃቄ የተሞላበት ሚዛናዊ ስምምነትን ቀልብሰውታል ሲሉም በማህበራዊ ትስስር ገጻቸው ጽፈዋል። የድርድሩ መክሸፍ በዚህ ሳምንት መጀመሪያ የአሜሪካና የካናዳ ባለስልጣናት ሁለቱም ሀገራት የሚጠቅም ስምምነት ላይ ሊደረስ እንደሚችል ሲሰጡት የነበረውን ተስፋ ሙሉ በሙሉ ገደል ከቶታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።